ስለ ፓስፖርት ሰራሁት ቪዲዮ ላይ አብዛኞቻችሁ እኔም ጨምሬያለሁ ብቻ ነው የሚለው ኮሜንቱ በሙሉ ማለት ነው። ኮሜንት አንብቤ ነበረ። በጣም ነው የሚገርመው ሐቂቀተን ማለት ነው። አለኩል ያህልን ሰላምታይን ዘነጋው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። እንደዚሁም ደግሞ እንዲሰራላችሁ የምትፈልጉትን ነገር ከታች ኮሜንት ስር ማስቀመጥ ትችላላችሁ። አብሽሩ፣ የምትፈልጉትን ነገር እሰራላችኋለሁ ማለት ነው። እና በመጀመሪያ ላይክ እያደረጋችሁ እንደዚሁም ደግሞ ለሌሎች ሼር እያደረጋችሁ እና ምን ልላችሁ ፈልጌ ነው፣ አብዛኞቻችሁ ስለ ፓስፖርት ሰራሁ ቪዲዮ ላይ እኔም የሚል ኮሜንት ነው በጠቅላላ ያለው ማለት ነው። በነገራችሁ ላይ የፓስፖርት እድሜ መጨመር የእውነት ነው የምላችሁ፣ እኔ ከምንም በላይ እያሳሰበኝ ነገር ቢኖር የሕክምና ጉዳይ ነው። የሕክምና ጉዳይ ነው፣ የጤና ጉዳይ ስለሆነ ማለት ነው። የጤና ጉዳይ ስለሆነ ምክንያቱም ሐኪም ቤት ስንሄድ እንደነገርኳችሁ ነው ፓስፖርታችን እኛነታችን የእኛን ኢንፎርሜሽን ሙሉ የእኛን ፐርሰናል ኢንፎርሜሽን በሙሉ የያዘ ነው። ገባችሁ አይደለ? ስለዚህ ፓስፖርትና ውጭ ላይ የምንኖር ሰዎች ፓስፖርትና የመኖሪያ ፈቃዳችን አንድ ጋር የተያዘ ነው፣ አንድ ጋር የተመታ ነው። ስለዚህ የኛ ፓስፖርት ኢንፎርሜሽን ኢቃማችን ላይ አለ፣ የመኖሪያ ወረቀታችን ላይ አለ። ልክ ሆስፒታል ስንሄድ የዛ ሀገር ለምሳሌ እኔ ሳውዲ ነው የምኖረው። ሳውዲ ስኖር የሳውዲ አረቢያ የመኖሪያ ፍቃዴን ነው የምጠየቀው ሐኪም ቤት ስሄድ ማለት ነው። እዛ ላይ መኖሪያ ፍቃዴ ላይ ያለውን እድሜ አይተው ነው መድኃኒት የሚያዙልኝ ማለት ነው። ይሄ ብቻ ነው እኔ በጣም የሚያሳዝነኝ፣ በጣም ማለት የሚያሳስበኝ ማለት ነው። እኔን የሚያሳስበኝ ይሄ ብቻ ነው። ለምን እንዴት ነው ማለት ይሄንን ነገር እዚህ ሀገር ላይ ሆኖ መፍታት ቢቻል መጀመሪያ የማስተካከለው እኔ ነኝ። ምክንያቱም እንደዛ አይነት ጉዳት እንዳለው አላቅም አልሰማውም ነበረ። አላቅም አልሰማም። አብዛኛውም ሰው ደግሞ አይሰማም። ምን አለበት ፓስፖርት መታወቂያ ስታሰሩ እድሜ መጨመር ይሄ ጉዳት አለው ብላችሁ ብትነግሩን የተማራችሁ ሰዎች። ስለዚህ ጉዳይ ላይ ትምህርት ቢሰጥ። በነገራችን ላይ እኔ አላቅም፣ የምሬ ነው የምላችሁ አላቅም። እና ከሰማው ጊዜ በኋላ ነው በጣም የደነገጥኩትኝ። እንዴት ነው ይሄ ፓስፖርት እንትን መስተካከል የሚችለው ላላችሁ ሰዎች ደግሞ የተወለዳችሁበት ሀገር ሄዳችሁ ማመልከቻ አስገብታችሁ ትክክለኛ የልደት ካርዳችሁን ሰጥታችሁ በዛ መንገድ ነው ውጣ ውረድ ይኖረዋል። አዎ እዚህ ሀገር ሆነን ግን ማስተካከል አንችልም። ለምን የተወለድንበት ሀገር ሄደን ነው ማመልከቻ አስገብተን እንደገና ማስቀየር የምንችለው፣ እንደገና ማስተካከል የምንችለው፣ እንደገና አዲስ ፓስፖርት እንዲሰራልን፣ ይሄ ውድቅ ሆኖ አዲስ ፓስፖርት እንዲሰራልን ማድረግ የምንችለው እንደገና የተወለድንበት ቦታ ላይ የተወለድንበት አካባቢ ላይ ሄደን ማመልከቻ አስገብተን ነው። በዛ መልኩ ነው ልናስተካከል የምንችለው። ካለዛ ግን ሊስተካከልልን አይችልም ማለት ነው። እዚህ ሀገር ላይ ወይ አረብ ሀገር ላይ ሆነን ማስተካከል አንችልም። አብዛኛው ሰው እንዴ ማለቴ ፓስፖርት እንደዚህ ከሆነ ከኢትዮጵያ ተመልሼ መምጣት አልችልም ማለት ነው። እንደዚህ አይደለም። መልሶ መምጣት አለመምጣት አይደለም፣ እራሳችንን እየበደልና ያለን ነው። ፓስፖርት ላይ ስም ማነው እድሜ ስንጨምር ራሳችንን እየበደልና ያለ ነው። በሕክምና ዙሪያ ከምንም በላይ ራሳችንን የምንበድለው በሕክምና ዙሪያ ላይ ነው። ሌላው እኛነታችን ለመግለጽ አይደለም። ምን ችግር አለው እድሜ ቢጨመርበት? እኛነታችንን ለመግለጽ ነው። እኛነታችንን በቃ እኛ ለምሳሌ ኢትዮጵያዊ ከሆንኩኝ ኢትዮጵያዊነቴን ለመግለጽ ነው፣ ዜግነቴን ለመግለጽ ነው ይሄ ፓስፖርት የሚያገለግለው። እኔነቴን የዜግነት ኢንፎርሜሽንን ነው የሚገልጸው። የትውልድ ሀገሬን ያለሁበትን ኢትዮጵያዊነቴን ምናምንን ነው የሚገልጸው። ችግር የለውም እኮ ያ። ግን የምንጎዳው ሕክምና ቦታ ላይ ነው። መቼም ማለት አትመመኝ አይባልም። የሆነ ሰዓት ላይ ልንታመም እንችላለን። በዛ ቦታ ላይ ነው ልንጎዳ የምንችለው ማለት ነው። እና ሌላው ችግር የለውም፣ መምጣት አለመምጣት አይደለም። ይሄ ኢሹ አሁን ይሄ ኢሹ ተነስቶ ደግሞ ትክክለኛ እድሜሽ አይደለም በእንደዚህ ነው ከተባለ ልክ ነው። ይህንን ህግ እኔ እደግፈዋለሁ። ምክንያቱም ከምንም በላይ ከጤና የሚበልጥ ነገር ስለሌለ
የጤና ጉዳይ ደግሞ ከባድ ነገር ስለሆነ ማለት ነው። እና አለኩል ያህሊን አይዟችሁ፣ አትጨናነቁ። በዚህ ጉዳይ ላይ የምትጨነቁ ሰዎች፣ የምትጠበቡ ሰዎች እናንተ እንድትጨነቁ እንድትጠበቡ አይደለም ይህንን ነገር ወደዚህ ወደ ሚዲያ ያመጣሁትኝ ወይም ደግሞ የሰማሁትን ነገር ወደ እናንተ ሸር ያደረኩትኝ ማንም ሰው እንዲጨነቅ አይደለም። ግን ራሳችንን መበደል የለብንም። ከጨመርንም እንኳን በትንሹ በልኩ መጨመር አለብን። 3 ዓመት 2 ዓመት በቃ በትንሹ መጨመር አለበት። አሁን የኔ የምሬን ነው ብላችሁ 10 ምናምን ዓመት ነው የተጨመረበት የኔ እድሜ ማለት ነው። 10 ምናምን ዓመት እንግዲህ እሰቡት። 10 ምናምን ዓመት ነው ከእድሜ ላይ የጨመርኩትኝ። ለምን ሆስፒታል ሄጄ እኔ አይደለሁም ያስተዋልኩትኝ። እኔ ትዝ አላለኝም። የምሬ ነው ማለት የተባረከች ዛሬ ድረስ ዱአ አደርግላታለሁ። ዶክተሯ ናት መድኃኒት ልታዝልኝ ልጽፍልኝ ስትል አየችው እድሜ የመጀመሪያ። ምክንያቱም እንደነገርኳችሁ መድኃኒት የሚታዘዘው በእድሜ ነው ብያችኋለሁ። ስለዚህ ስታየው ደነገጠች፣ ጠየቀች። ስትጠይቀኝ በቃ ነገርኳት ያለውን ነገር። ምክንያቱም የኛ ህጋችን ያለ እድሜያችን ስደት መውጣት ህጋችን አይፈቅድም። ስለዚህ ለዛ ነው የጨመርኩትኝ አልኳቴ ማለት ነው። ከዛም በኋላ በጣም አዘነች። ግን እንደዚህ ባይሆን ጥሩ ነበር ምናምን ብላ ትክክለኛ እድሜን ነግሬያት በዛ መሰረት መድኃኒቱን አዘዘችልኝ። እናንተም ልክ ሆስፒታል ስትሄዱ አንዳንድ ዶክተሮች እሺ የማይሉ ዶክተሮች ይኖራሉ። ምክንያቱም እንደ በሽታችሁ ነው፣ እንደ ህመማችሁ ነው። ለምሳሌ ቀለል ያለ ህመም ከሆነ እነሱ ላያካብዱት ይችላሉ። ነገር ግን እንደዚህ ከበድ ያለ ህመም ከሆነ ነገ ጠየቃለሁ የሆነ ነገር ብትሆንች ልጅ ልጠየቅ እችላለሁ። ምክንያቱም ዶክተሮች በራሱ የሆነ ነገር የመድኃኒትም ስህተት ይሁን የሆነ ነገር ስህተት ከተፈጠረ ይጠየቃሉ። እንጠየቃለን ስለሚሉ በዛው በተቀመጠው የእድሜ ክልላችሁ ላይ ነው መድኃኒት ሊያዙላችሁ የሚችሉት። ስለዚህ የፓስፖርት ኢሹ የፓስፖርት ላይ እድሜ መጨመር፣ የመታወቂያ ላይ እድሜ መጨመሩ ጥሩ አይደለም፣ መልካም አይደለም እንደኔ ማለት ነው። ምክንያቱም እኛን ነው የሚጎዳን። ስለዚህ እናንተ ሐኪም ቤት በሄዳችሁበት ሰዓት ላይ ወይም ደግሞ በምትሄዱበት ሰዓት ላይ ትክክለኛውን እድሜ እንደዚህ ነው ብላችሁ እውነታውን ንገሯችሁ። እሺ ካሏችሁ እሺ አሏችሁ ዶክተሮቹ። እሺ ካልዋላችሁ ምንም ማድረግ አትችሉም፣ ምንም ማድረግ አይቻልም። እና እንደዛ ነው እላችኋለሁ ውዶቼ። እንግዲህ አላህ ከህመምም ከመከራም ከሁሉ ነገር ከሚፈራ ነገር በሙሉ አላህ ይጠብቀን ሁላችንም ማለት ነው። እንግዲህ ለሁሉም ሰው አላህ መልካምን ነገር ሁሉ ይግጠመው። በተለይ ለስደተኛ እህቶቼ ሁላችንም አላህ ይገዘን። በተለይ በአሁን ሰዓት ላይ ደግሞ ስራ የጠፋበት ብዙ እህቶች የተጨናነቁበት አገር ቤት ያለውም ወደ ስደት ለመምጣት ብዙ የሚጨነቅበት ነው እና የተጨነቀውን ሁሉ አላህ ይፈርጀው፣ ሀገራችንን ሰላም ያደርግልን። በጣም ወዳችኋለሁ፣ አከብራችኋለሁኝ። ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ፣ ለሌሎች እህቶቻችሁም ማድረሳችሁን እንዳትረሱ። በጣም ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ብያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።